ጓደኞችን አግኝታችሁ ታውቃለህ? አረ አላቅም። በጣም እየተራራቃችሁ ነው። መራራቃችሁ ደግሞ ጥሩ አይመስለኝም። የኔ ጓደኞች እንደዚህ አያስቡ አልመሰለኝም። እኔ ብዙ ጊዜ አልፌያቸዋለሁ፣ ግን ብዙ ጊዜ እየተናገሩኝ ነው እና ካልደበረክ እኔ እናንተ እዚህ ቀር እናቁም። እሺ እናቆመዋለን፣ ግን ይሄንን ግንኙነት የምናቆመው እኔ ይሄንን ሳደርግ ብቻ ነው። ምን አጓጓ ከጓደኞቹ ጋር ጊዜ እያሳለፈ ስላልሆነ ነው እናቁም የምትይው? ተቀያየርብና ካደና ይገርማል። ለዚህ ቢምቢ ብሎ እኛን ይክደናል። ትላንት እነዛ አብሮን እንዳልነበረ። ኧረ ይመቸው በእናትህ። እኔ አንተ በእናትህ ዝም በል መጣ። ትንሹ ሰላም አትለንም ዛሬ? ደህና ናችሁ? ደህና ነን፣ ምንም አልጎደለብንም። ያስታውቃል ምንም እንዳልጎደለባችሁ። ለሌላ ቀን ግን ደህና ካልሆናችሁ ችግራችሁን ተናገሩና ደህና መሆናችሁን ሳትሰብኩ እንረዳለን። እንዴት መጣ ዛሬ? አብሬያችሁ ልሆን ወይንም ድጋሚ ላላገኛችሁ ልሰናበታችሁ ነው። አንድ ጥያቄ ብቻ ልጠይቃችሁ። ትችላለህ? ይህንን ድንጋይ ምን እናደርግበታለን? ትፈነክቱበታላችሁ። 03 ልጆች አሉ አይደል? የማታ አራት እናረጋቸዋለን። በዚህ ድንጋይ ምን እናደርግበታለን? እናንተ ሰፈር የታቆረው ካለ አይደል? እሱ ጋር እናደርገውና ሰዎች እየረገጡበት ያልፋሉ። አያችሁ፣ በእናንተና በእሷ መሀል ያለው ትልቅ ልዩነት ይሄ ነው። እናንተ እኔ እናንተን እንድመስል ብቻ ነው የምትፈልጉት። እሱን ስታስተካክሉት ያኔ እኔና የእናንተ ጓደኝነት ይቀጥላል። በጣም ልብ የሚነካ ትምህርት ነው የሰጣቸው። አሁን ሪል ላይፍ ላይ ሄጄ ጓደኞቼን ምናምን በዚህ ድንጋይ አናትህን አፈርስልሃል እንደዚህ ነው የሚሉኝ እኮ።